እኔ ስፖርት ጋዜጠኞች ቴዲ አፍሮ ተብያለሁ። ስለማላጎበድድ እሺ አቤት አባዬ ጂኦግራፊውን ጨረስክ? አዎ ጨርሻለሁ። ሂስትሪውንስ? ኧረ እሱንም ክሊር ብየዋለሁ። ያልገባኝ ላይ ነው አባዬ አንተም ታያለህ? ምን ነው የማየው? እና እንዴት ገባ? ዳለኛ ልክ ጫማ ስንት ነበር? እንዴት ነበር? ሸራ በላ እንዴ? ኧረ በርገር ነው የበላነው። እኔ ማጅራለኝ እንዴ ምግብ እያለ ጫማ የምበላው? አሉቲ የጋዜጠኞች አውራ እውነት የሚዘግብ ምንም ሳይፈራ እናንተን ትንሽዬ ፈገግ ለማድረግ ፊታችሁ ላይ ትንሽዬ የፈገግታ ድባብ ለመጨመር የቻሉን ያክል ተዘጋጅተን መጥተናል። ታዲያ ከእናንተ የሚጠበቀው ይህን ቻናል ሰብስክራይብ ማድረግ ብቻ ነው እና ላይክ እያደረጋችሁ ተከታተሉን ብላችሁ ይመቻችሁ። ግርማ ወጣ በልልኝ እናንተ አረ ግርማ ላይ አይታላችሁ ገባል ነው ደግሞ እንደዚህ አትይኝ ቆንጆታችሁ አታውቁም። እኔው ምንድን ነው ቦርጭ ራፍናሽ ነው ምን አቢ ይቀልዳል። እግዚአብሔር አቢቤል በጣም የሚገርም ልጅ ነው። ቢሰራበት አይሰራበትም እንጂ በጣም ነው የሚቀልደው። ምን ተከስከው? ምን እባክሽ ዶክተር ከአንድ ሲኒ በላይ እንዳትጠጣልኝ። ኧረ እባክህ ከምወደው ቡና ሊያለያየኝ ነው። አከለከለ እድ አንድ ሲኒ ስለው አንድ ሙሉ ምንድነው? ምን ላድርግ? ጭራሽ ምን ላድርግ? ይሄ ሁሉ ቀስ ሰፈር ውስጥ በ120 ይነዳል። 30 የሆነውን በምክንያት ነው እኮ። ቀስ አፈራን በፊትም ቢሆን ልጅ እንዳልሆንኩኝ ጠረጠር ነበር። ዛሬ ደግሞ አረጋገጥ። ቆይ ምን ሆንክ ደግሞ? እኔ 2000 ብር ስለተልከያለሁ እና ለተላላኪነት 10,000 ብር ይክፈሉ። ሲያንሰኝ ነው። ማኔጀሮቹ እዛ ተሽከርካሪ ወንበር ላይ ቁጭ ብለው እኛ ከስር ያለነው ሰራተኞች በእግራችን እየተሽከረከርን ከነሱ ያነሰ ደሞዝ ፌር አይደለምሽ። የመማር ትልቁ ጥቅሙ አለቃን መቀነስ ነው። ገባ? እና ስራውን አቆምከው? አይ አስደገፍኩት። አቆምከው ይለኛል እንዴ? እንዴት ነው የማላቆም? ነገር አይደል? እሺ ቤቴ ቁጭ ብዬ 2000 ብር ማገኘው እና ታዲያ ለምን ቆምኩ? ልክ ነው አልወደክም። ይኸውልህ ቁጭ ብለህ 2000 ስለምታገኝ ተኝተህ ደግሞ ደሞዝህን እጥፍ እያስደረክ ነው። በህልሙ ማለት ነው እንዴ? እዚህ ሆነሽ ነው ልጅቷ ስታለቅስ ማታባበያት? ልጅቷ ናት እንዴ? እኔ እኮ ጭዎ እያንጎራጎረ መስሎኝ። አዝቅ እንዴ ምን ሆና ነው ልጅቷ እንደዚህ የምታለቅሰው? ወይ ብሬ ደግሞ ያው ልጅ ስለሆነች ነው አመልጥታቅ ያለው። ስማይ ጠፋኝ። ለምንድን ነው በስርዓት ማትይዣት እንዴ? አሁን መቼ ያዝኳት? በኋላ ሳፋት በስነ ስርዓት ይዛታለሁ። እሺ ርቧት ሊሆን ስለሚችል አጥቢያት። እንዴ ኧረ አሁን ያጠባኋት። በቃ ሽንቷ አቃጥሏት ነው የሚሆነው። ዳይፐር ቀይሪላት። ውድ ተከታታዮቼ የኢንቨስቲጌት ስራዬን ጀምሬያለሁ። ልጅቷ ሽንቷ ስላቃጠለት ነው እያለቀሰች ያለችው። ምን ሆነ ሳቃጥሏት ቢሆን ነው እንደዚህ የምታለቅሰው? ሚስጥሩን እንደርስበታለን። ተከታተሉ። ለራሳችሁ መድረሻችሁን ሳታውቁ ሰው ማስከተል እንደው አይከብድም? እሺ ወዴት ነው የምንከተልሽ? ስልክ አለ አይደል እንዴ? ለምን ትጠይቀኛለህ? በሰው ተከታተል። ልጅቷን ገብተሽ ዝም ታሰኛት እንደሆነ ዝም አሰኛት። አለበለዚያ ስልክሽን ሰባብሬ ነው ዝም ማሰኝልሽ። ተመልካቾች እያዳመጣችሁ ነው አይደለ? አባቴ ስልኬን እንደሚሰብረው ተናግሯል።
ከዛ ልጅ የበለጠ ስታለቅስ የስልክ ስብራት ድምጽ ረብሿት ነው ወይ ሽንቷ አቃጥሏት ነው የሚለውን እውነተኛ መረጃ ደግሞ እንደርስበታለን በቅርቡ ተከታተሉ። አያችሁ ልጆቻችሁ ዝም የሚሉላችሁ እናቱ ሲጮሁ እንደሆነ ደርሼበታለሁ። ስለዚህ ልጆቻችሁ ዝም እንዲሉላችሁ እናንተ ጮሁባቸው። ዝም እንድትይው ተሳሚ ነበር እንዴ? አዝጓ እየወጣሁ ነው። ደህና ዋይ። ምሳት በላ አልበላም። ነው ብላ ምን ነው? ምን አለ እንዲህ ኩትት ከመቴ ራሽን ብትጠብቂ? ምን አለ በሰባት አሰድቢ እንጂ ቤት ውስጥ አይደለም እንዲህ መልበሴ ምን ችግር አለው? ዝም በይ እባክሽ። ወተሽ የሌሎቹን ሚስቶች ባይሻቸው። እኔ እኮ እንደ ቤቴ እንጂ እንደ ጎረቤቴ አልኖርም። ኦ እንደ ጎረቤቶቼ ምን አደረክልኝ ነው? ቀኔ መሆኑ ነው ወገኛ። አሁን እኮ ባለትዳር ነኝ። አስፈላጊ ካልሆነ ዘንጭ የምወጣበትን ምክንያት እስቲ ንገረኝ። አሁን ካለንበት ኑሮ እንዴት እንሻሻል የሚለውን ላስብ ወይስ ስለምዘንጥበት ልብስ ላስብ? ትዳሬ እንዴት አክብሬ መኖር እንዳለብኝ ላስብ ወይስ እንደ ልጃገረድ ልጅ ውበቴ ላተኩር? ይኸውልህ ትዳርን ማፍረስን መገንባት የምትችለው አንተ ራስህ ነህ። የሰው ወሬ እየሰማህ እየመጣ ትዳር ላይ ቤንዚን ባትጨምርበት ጥሩ ይመስለኛል። ሲጀመር ትዳርን አሳባ ማዘነጥ ሲል ሴት መስላ አትታይ። አሁን እኮ ባለትዳር ነኝ። አስፈላጊ ካልሆነ ዘንጭ የምወጣበትን ምክንያት እስቲ ንገረኝ። በትክክል የኔ ፍቅር ዊኬንድ ላይ የምዘንጥበትን ልብስ አትገዛልኝ? አሁን ካለንበት ኑሮ እንዴት እንሻሻል የሚለውን ላስብ ወይስ ስለምዘንጥበት ልብስ ላስብ? የኔ ቆንጆ ትናንትና አይደል እንደገዛውልሽ? የራስህ ጉዳይ ነው። ትናንት የተደረገ ነገር ታስታውሳለህ? አድርግ ምልህን ብቻ ማድረግ ነው ካንተ የሚጠበቀው። ትዳሬ እንዴት አክብሬ መኖር እንዳለብኝ ላስብ ወይስ እንደ ልጃገረድ ልጅ ውበቴ ላተኩር? እሺ በቃ የኔ ቆንጆ አትቆጭ፣ ይደረግልሻል። ኬቢሻ ተጫወት እንጂ ያንተ እንደሆነ የቤት እንስሳ በላት። ምንም አትጠይቅም። ምን አስጨነቀ? ትታቸው ተጋፋላችሁ። እንኳን ደህና መጣ። ይቅርታ ቤቴ ውስጥ ያለ ሰላም ዘንግቼ ውጭ ባለው ነገር ተታልዬ ስላስቀየምኩሽ። ችግር የለውም። ትዳር መቻቻል አይደለም ደግሞ አውቀ ያደረከው ነገር አይደለም። እረዳሃለሁ። ትዳራችንን ከመፍረስ ስለታደግሽው አመሰግናለሁ። ችግር የለውም። አሁን ግባና የሚበላ ላቅርብልህ። ጀግና ሴት ነች የምር። እሱ ነው እንጂ የውጭ ጓደኞችን እየሰማ አሁን ከዛ ተቦ ሰው ይተርፋል፣ ሰው ይተርፋል። እኔ ድሬ ነው አውቀዋለሁ። ለምስክርነት ነው ያስቀረኸኝ። ወይኔ ወንድሜ ለስንት ስንጠብቅሽ እዚህ ተኛሽ። ምን ራታ ይሄ ላም ያላዝነው እዚህ አዲስ የተቆፈረው ትቦ ውስጥ እኮ ነው የገባው። አባዬ ለስምንት ነው ተሸክመ ነው የመጣ። ምን አለ ልሳኑን ቢዘጋልኝ። ይሄኔ ተነቢለህ ሞቼ ነበር እኮ። አይ እስቲ የቱ ጋር ነው? የት አስደፍተህ ነው ደግሞ ዳቦ? እዚህ ማናት ስሟ እታች የምጋግረው ዳቦ ሰብለ እሷ ጋር ያስደፈሁት። እሷ ምርጥ ነው ዳቦ። አዎ እንዲህ ቆንጆ ዳቦ የሰብለ ምርጥዬ ዳቦ ነው። ምርጥ ዳቦ ነፍቷል። እኔ ያለፈውም ኧረ እኔም አልነፋውም። አይ ዛሬ ቀን የኔ ልጅ ሄሎ አመጪም እንዴ? ምን ነው ቆየሽ እኮ እየጠበቅሽ ነበር። እሺ እንዴት ዋናችሁ ማሽዬ? ግቢ የኔ እናት ግቢ። ምንድነው ዛሬ ድፎ ዳቦ ምናምን ባሽዬ? ይቺን ዳቦ ለአንቺ ነበር ያስጋገርኩት። ቡና እየጠጣ ምናምን ዝም ብለን ሻይ ቡና እንድንል። ባሽዬ ዳቦ ነው ዳቦ ነው። ቦቼ ገባ ስታይል ገባ። አባተም እንዳንተ ነበር ዳቦ ድን እሱስ ምን ሆኖ ነው የተኛው ባሺ? ምን ይሄ አባላዘር ነው ጫ ሁለቱንም ያሳያል። ስንቀሉ ከተኛ ሰራለት ሆኖ መድኃኒት አድርገውብኝ ነው። ኦ ማይ ጋድ በዛ ላይ አልተገረዘም። ሆስፒታል አልሄድክም? ሄጃለሁ። ለአቅመ ሔዋን የደረሰች ልጅ ብታሽህ ብለውኛል። አላስቸግርኩሽ ማሳጅ ምናምን ብታረጊኝ ምን ያደርጓል? የኔን እጅ ነው የለመደው ልጅ። ምድር ዳቦ የሚቆረስ ሊሊሾ ሳይመሽብሽ አንቺም ከነዚህ እባቦች መሰለሽ ሊሊሾ ዳቦ
አንዱ ባርኮ እስኪቆርሰው ነው እንጂ በየተራ ለሁሉም መዳረስ አለ። ኒኮ ለምን አፍኖ ገደለው። በቃ ተቆርሶ እስኪታደል ዳቦ ተቆርሶ እስከሚታደል ሸኛው። ኧረ ይመቻችሁ። ናሁ እስኪ አንሺ ብር አበድረኝ። አላበድር በእናትህ አበድረኝ ወይ አላበድር። አበድራት። ይሄ ደግሞ እንደው አትመልስልኝም ብለህ ተጠራጥረህ ነው? ኧረ አይደለም እና እርግጠኛ ሆኜ እንደማትመልስ እርግጠኛ ሆኖ ነው ማለት ነው። አበድራት ጥርጥሩ ላይ የለውም። በእናትህ ልለምንህ በቃ ከህይወት ይውጣልኝ። ያስጠላኝ፣ ሰለቻኝ። ተንበርክካ አይገባም እንዴ? በቃ ገንዘብም ከሆነ ከፍላለሁ። በቃ ተወኝ። ሰለ እግዚአብሔር እንዴ ምንድነው? አንድ ድል ምንድነው እንዴ? አንቺ እንዴ? አረና በእናትህ ይሻለው እናቴ ናት። አንበረከካት ሪቨርስ ነው ነገሩ። ምን እያለች ነው? ላስተሰምቻለሁ እኮ በዛ ጋውኝ ምን እያለች ወንድ ናት። ምን ይሻላል? አንተ ፈጃቸው አይደል? እኔ አይምሩ ይበላይ ነው። ፈጃቸው አይደል? ፈጀች እንጂ እኔ ረስባችሁ የኔን በረከት እናንተ ይሁት የእናንተ ላይ ያርግልኝ። አንተ አሜን ደረሰ። አንድ ከግማሽ እንጀራ ለሶስት ይበቃናል። አባዬ ወይኔ ባሻ። ኧረ በእናትህ ጸልየን ከበላ ነው በረከት ይኖረዋል። አምጣው ዝም ብለህ። ቤኪ የቱ ቤኪ? ወይኔ መቷል። ቆሎም ሽሮም ጮማ ናቸው ሰው ተፋቅረው ከበላቸው። ወይኔ ባሻ ወይኔ። መክተከቻ አይታል አባዬ? መክተከቻ ልጅ ምን አባ መክተከቻ ነው ለግማሽ ኪሎ ስጋ። አያያያይ ለሶስት እኩል ቦታ መከትከት አለበት። አውቃለሁ ባህሪን ትበጠብጣለህ። ኧረ በረሃብ ተቃጠልኩ። ጨጓሬ አንጀቴን በላው። እንዴ ከበላ ለምንድን ነው ሰው የምታስቸግረው? እንደዚህ ጮርገው ነው አባዬ? በመሬት ንዝረን ነው አለኝ አባዬ። ምንድን ነው አንተ ደግሞ? እየሰማሁት ነው። ምኑን? ወጡን ትሰማለህ? ልስጥህ። ቦሾ ይኸው ሰው መጣ። ታሺ ግባ። ታሺ መጣ። ግባ ታሺ። ወይኔ አምላክ። እና ቦሾ ሁሉ ሰላም ነው? ምን አንተ እያለ የሰላም ዘው የወፍ ድምፅ ራሱ መች ሰምቼ አውቃለሁ? ጸጥ ረጭ እኮ ነው የምታደርገው የኔ ጌታ። ተጮት ታሺ። ምንድን ነው የሰሞኑ አየር አልገረመውም እንዴ? በጣም ነው የገረመኝ። በምን ውጭ ዝም ብለን ኳስ አንነሳም? አይ ታሺ ጨዋታ እኮ ነው የሚናፍቀኝ። ምንድን ነው አባዬ? ኧረ ተው በእናትህ። ስማ አንተ እንጀራና ወጡን ሻግ አድርገው። ታሺ ስለመጣ ታሺ እንኳን የሸመተ ያረሰም አይችለው። ለሶስታችንም አይበቃም። በጣም ብዙ ነው የሚበቃ። ኧረ በእናትህ ጠብቀው። ምንድን ነው አባዬ? ሲደርስ ጠብቀህ ነው እንደዚህ አይነት ቀልድ የምትቀልደው? ኧረ በእናትህ እንደምታስበው አይደለም። እኮ አላንተ ሙስና ራሱ ብቻ ይላል። አውቃለሁ ታሺ ገደለው። እኔ ሰው እየቆጠረ ብዙ ቺኮች አብረን በልጠን ታሺ ወጥቶኛል። አንተ ነገር ባሽ ስልክ ያክ ተደርጎ እኔ አይደለሁም። ሰላም አታ በለው። በቃ አምጡት። በቃ ሄዷል። ታሺ አምጡት። አንተ እኮ ነው በጣም ቆንጆ። በጣም ደምዲው በሞቴ አባዬ። አንዴ ጉራስልኝ የኔ ጌታ። አንተ ውሻ ሰላም በል ጃሩድ። አይ ኦማርሊ ኧረ ገራሚት። ኧረ ወንድ ነው። አንተ ወንድ ነው። እንጀራ አምሮኝ ነበር። አጉርሽኝ ባባ። እዛም እየበላ ነው። ኧረ ከባድ። ድምፃዊቷና ቲክቶከሩ ሊጋቡ ድምፃዊት ኤደን አይሸሹምና 1 ብር በሚል መጠሪያው በቲክቶክ ማህበራዊ ገጽ የሚታወቁ ወጣት በትዳር ሊጣመሩ እንደሆነ ኢቨንት አዲስ ዘግቧል። ሁለቱ ጥንዶች በህጋዊ መንገድ ጋብቻቸውን ከፈጸሙ በኋላ በቅርቡ ደግሞ ደመቅ ባለ የሰርግ ስነ ስርዓት ተገቢውን በዓል እንደሚያከብሩ ተገልጿል። የጥበብና የማህበራዊ ሚዲያ ተከታዮችም ለጥንዶች ያላቸውን የመልካም ምኞት መግለጫ እያስተላለፉ ይገኛሉ። 1 ብር ላይ ገባ ነው።
መልካም ጋብቻ ይሁንልህ። ማንንም ቢነካኝ የነካኝ አካልን ማጥቃት የሚችል እኔም ኃይል አለ። በጣም ይወዱኝ ኢትዮጵያውያን አሉ፣ ስፔሻሊ አዲስ አበባ ውስጥ በጣም በደንብ በኩራት በደንብ እናገራለሁ። በጣም እወዳቸዋለሁ፣ በጣም ማከብራቸው። እኔ የስፖርት ጋዜጠኞች ቴዲ አፍሮ ተብያለሁ ስለማላጎበድድ። የስፖርት ጋዜጠኞች ቴዲ አፍሮ አሉላ ብራድ ደግሞ ተዘፈነለት አሉ። ዘፈን ማለት ነው። ቆይ ላሰማችሁ። አሉላ አሉቲ የጋዜጠኞች አውራ እውነት የሚዘግብ ምንም ሳይፈራ የሻቼ ደጋፊ ነው እንዳይረሳ አርሰናል ጠላቱ ነው አንበሳ። ማን ለፈናለ የጋዜጠኞች ቴዲ አፍሮ ነው። ካሁን በኋላ አሉላ ማለት ነው። አሉላ ብራንድ ይመችህ። የማንቸ ደጋፊ አንተ ወሮ በላ አንተ እህቴ ማን ስለሆንክ ነው ስልክ ማታነሳላት? ሲወርቅ ስላላየው ነው ማላነሳላት አልኩሽ። ምን አትለውም ነበር? ማታ ወንድምሽን አስተኝተሽ በአጥር ስለማዘልልሽ እኔን አትለውም ነበር? አጂ አንኮኩ ነው ወንድሜ። አንተ ሁለተኛ እኔን ማየት አልፈልግም። ይሄው ሁለት ታፋዩ አንተ እህቴ ላይ ነው የምትምጣው? ኧረ እኔ ለመፍታታት ወንድም አንተ ና እያለ ነው። ወንድ መሰልሽው እንዴ? የታደሰ መታወቂያ እኔ ጋር የታደሰ መታወቂያ ምን ይሰራል? ራሱ ታደሰን አጠይቁትም እንዴ? ታደሰ ነው። ማን ነው ደግሞ ታደሰ? ያንቺ ውሽማ ነው። ታች ሰፈር ነው አልነገረችም? ወይኔ አራው ቆኒ ቅላጣላን እኮ ነው። እኔ ታደሰ ይባል ሰው አንተ በእኛ ነው የምትፍታታው? ኧረ እኔ አንተ ገዥ። አቤት አባዬ፣ ጂኦግራፊውን ጨረስክ? አዎ ጨርሻለሁ። ሂስትሪውንስ? ኧረ እሱን ክሊር ብየዋለሁ። ያልገባኝ አይነት ነው አባዬ። አንተም ታያለህ ምራው ማየው እና እንዴት ገባ እንዳለኛ ልትጫማት ነበር። እንዴት ነበር? ሸራ በላ እንዴ? አረ በርገር ነው የበላን። እኔ ማጅራለኝ እንዴ ምግብ እያለ ጫማ የምበላው? አረ እኔ ኪስ ገባ ወይ ነው ያልኩ። እና ሂሳብ ሳልከፍል ልወጣለሁ ወይ? እንደ ሴት ቦርሳ ይዤ አልዞር። ከምን ያውጥቼ ከፍላለሁ? ከኪሴ ገብቼ እንጂ። ቆይ ለምን አልጋ ይዘህ አትታከምም? እንሲው ማከም ጀመሩ እንዴ? አይ የሁሮ ወንዱ ሁሮ ነው። ወንዱ ሁሮ ስማችሁን ትነግሩኛላችሁ? እኔ ቤታዬ፣ እሱ ጆን ዳንኤል። ስምሽን ንገሪኝ እህቴ፣ ስምሽን እንታወቅ። እሺ ቤታ እኔ እናት። ስምሽን ንገሪኝ እህቴ። ወይ ኔትወርኳ ነው። እሺ ይሄ አሁን ትሬንድ ነው። መከራ ነው የምታበላቸው። መከራ ጆን ዳንኤል ማናት? እንድናት እንዴ? ቆይ ጆን ዳንኤል አበደች። መልሽ ይላል ሊቀጥል እንጂ ሲያቀሳስር እባክሽ ተረጋጊ። ምንም የሚያናድር ነገር የለም። ዲስሪስፔክት ነው እቺ ነጃት በቃ በጣም ሁሉንም ማለት ይችላል። ቲክቶከሮችን እንደዚህ መከራ ያበላቻቸው ነው። ስምሽ ማን ነው? ከየት ነው? አሰማም አውቃ ነው ግን ይመቻት፣ ምርጥ ነች። እናንተም እንደተመቻችሁ ተስፋ አደርጋለሁ። በጣም እንዳዝናናችሁ ማሰባለሁ። በሌላ በቀጣይ ባበደ ቪዲዮ ተመልሼ እስክመጣ ድረስ ሰብስክራይብ እያደረጋችሁ መልካም ጊዜ ይሁንላችሁ።